ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በጎንደር የቀጠሉ የሰላም ጥሪ የተቀላቀሉ ወንድሞች አሁን ደግሞ በጎጃም ቀጥሏን በጎጃም እንግዲህ መንግስት ያቀርብላቸውን የሰላም ጥሪ ተቀብለው እየገቡ አሉ። ይሁን ጉዳዮች የምንዳስስ ይሆናል። እንዲሁም በርካታ ታጣቂዎች የመንግስት ሰላም ጥሪ በመቀበላቸው የልብ ትርታው የጨመረው ዘመነ ካሴ መግለጫ ሰጧን። እሱን ጉዳዮችም የማስደምጣችሁ ይሆናል። አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ላይክ ማድረጋችሁን እንዳትረሱ። በምስራቅ ጎጃም ዞን ተብሎ በሚታወቀው ቀጠና በተለይም በጎጃም ወረዳ በፈንዲቃ በሊባኖስ እና በአካባቢ ታጥቀው ሲንቀሳቀሱ የነበሩ 33 የሚደርሱ የፋኖ የቡድን አባላት ከነሙሉ ትጥቃቸው እጅ መስጠታቸው የጎጃም ዞን ወረዳ ዋና አስተዳዳሪ አለሙብት ገልጸዋል ማለት ነው። የዋና አስተዳዳሪው የስድስተኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላም በወረዳው የተለያዩ አካባቢዎች ባደረጉት የተጠናከረ ህዝባዊ ውይይትና ጀግናው የመከላከያ ሰራዊት የጸጥታ ኃይሎች በመቀናጀት እየሰሩ ባሉት የህግ የማስከበር ስራ የተገኘው ውጤት መሆኑን ተገልጿል። አቶ አለሞ ሰራዊቱና የጸጥታ ኃይሉ በወረዳው እስካሁን ባደረጉት የህግ የማስከበር ዘመቻ ግንባቱ ተቋርጦ የነበረ የቸር ተከል አየር ማረፊያ ጨምሮ በርካታ የህዝብ መገልገያ መሰረተ ልማቶች ግንባታ ስራ ማስጀመሩም ተገልጿል ማለት ነው። ይህ የሆነው መንግስት ያቀርበላቸውን ታጣቂ ቡድን ኃይሎች ወደ ሰላም በመምጣታቸው ምክንያት እንደሆነም ተገልጿል ማለት ነው። ስለዚህ ወደ 33 የሚደርሱ ታጣቂ ኃይሎችም የሀገር ሽማግሌዎች፣ የሃይማኖት አባቶችና ከፍተኛ አመራሮች እንዲሁም የጦር መኮንኖች በተገኙበት አቀባበል ተደርጎላቸዋል። በርካታ የቀጠለው የመንግስት የሰላም ጥሪ በተለይ በትናንት ዕለት በጎንደር እናስታውሳለን። በማዕከላዊ ጎንደር ዞን በጭልጋ በማክሰኝት 2 ዲሽቃና 1 ብሬን ጨምሮ የተለያዩ ተተኳሾችን መንግስት ያቀረበላቸውን ሰላም ጥሪ ተቀብለው እንደገቡ መዘገባችን ይታወሳል። አሁን ደግሞ በዚሁ በምስራቅ ጎጃም ዞን ቀጥሎ ወደ 33 የሚደርሱ የመንግስት የሰላም ጥሪ እስከነሙሉ ትጥቃቸው ተቀብለው መግባታቸው ተገልጿል። ይህም በተመለከተ እንግዲህ ከፋኖ ዘመነ ካሴ የተሰጠ መግለጫ አለ። እሱን ላስደምጣችሁና ይህን መግለጫ እንዲሰጥ ሲያስገድደው ምንድነው የሚለው ጉዳዮች ደግሞ የምንመለከተው ይሆናል። ዛሬ ለዓላማው የተሶረፈ ልብ፣ ዛሬም የጸና መንፈስ፣ ዛሬም የጋለ ወኔ፣ ዛሬም የእርስ በርስ መከባበርና አንድነት ያስፈልገናል። ድልና ታምር የሚመነጩት ከነዚህ ውብ ተራሮች ስር ነው። ተወረናን የዘር ፍጅትም እየተፈጸመብን ነው። ነገር ግን መንፈሳችን ልባችን አሁንም በእጃችን ነው። ይህን መግለጫ የሰጠው በርካታ ታጣቂዎች መንግስት ያቀርብላቸው የሰላም ጥሪ እየተናዱ በመግባታቸው ምክንያት መጽናት ያስፈልገናል። የጸና ልብ ያስፈልገናል። ቆራጥ ልብ ያስፈልገናል። ተወረናን አንድ ነገር እዚህ ጋር ማንሳት የሚያስፈልገው ሁለት ነገር ነው። እዚህ ጋር መልእክት ያስተላልፈው አንደኛ ተወረናን የሚለው መከላከያ በአማራ ክልል ውስጥ እንዲገባ ያስገድደው መንግስት ያቀረበልን ሰላም ጥሪ አንቀበልም፣ በነፍጥ 4 ኪሎ እንገባለን ባለበት ሰዓት ብቻ ነው። እነዚህ የታጠቁ ወንድሞቻችን መንግስት ያቀረበላቸውን ሰላም ጥሪ ቢቀበሉ መከላከያ በአማራ ክልል ውስጥ ምንም አይሰራም። ባንዴ ልክ በሰሜን ጦርነት ፕሪቶሪያው ስምምነት ባለቀ ሰዓት መከላከያ በአንድ ሳምንት ውስጥ ለቆ እንደወጣው ዛሬም ዝግጁ ነው። ምክንያቱም መንግስት ያቀረበለችን ሰላም ጥሪ ከተቀበሉ መከላከያ በአማራ ክልል ከዚህ በፊትም አልነበረም፣ አሁንም አይኖርም። ለተመረጡ ቦታዎች ብቻ ነው መከላከያ የሚቀመጠው። ለዚህ ደግሞ እንደ ተወረረነ በማድረግ መግለጫ የሰጠበት አንድ ተመልክተናል። ሲቀጥል ደግሞ በርካታ ታጣቂዎች መንግስት ያቀረበላቸውም እየገቡ በመገኘቱ እንጽና፣ እባካችሁ አትግቡ ምልጃ ነው ያቀረበው። ይሄ የተመለከተነ ጉዳይ ነው። ሌሎች እስካሁን ድረስ ከአማራ ፋኖ ህዝባዊ ኃይል የሰጠ መግለጫ የለም። አሁን ግን ይሄ ነው መግለጫ የሰጠ። እነ ሀብቴ ወልዴ አልሰጡም፣ እነ መክተው ማሞ አልሰጡም፣ እነ ምሬ ወዳጅና አልሰጡም። ጭር ብለዋል ነው ውስጣቸውን እንግዲህ ውሃ ቸልሰውበታል ማለት ነው። ይህን መግለጫ ዘመንም እንዲሰጥ ያስገደደው ከእጁ ላይ እየተመለከተ መንግስት ያቀረበላቸውን ሰላም ጥሪ እየተቀላቀሉ የሚገኝበት ሁኔታ አለ። ለአንድ ነገር ማስታወስ እዚህ ጋር ያስፈልጋል። ላምኖ ሰጤ ተብሎ የሚታወቀው ከዚህ በፊት የዘመነ ካሴ አጃቢ ነው የነበረ። አሁን ተገንጥሎ ግን የራሱን ኃይል አደራጅቶ የገባበት ሁኔታ ነው። ይህ የሆነበት እንግዲህ ፋኖ ወደ አንድነት ያልመጣ መሆኑን በግልጽ የሚያስረዳ ጉዳይ በመሆኑ ነው። ሌላኛው ደግሞ ማቻከል ወረዳ በዛሬው ዕለትም የበላይ ዘለቀ የ99ኛ የክፍለ ጦር ዘመቻ መምሪያ ኃላፊ የነበረው
የፋኖ አበባው ይቻሉ ተብሎ የሚታወቀው መንግስት ያቀርብልትን ሰላም ጥሪ እስከ ትጥቁ ተቀብሎ ገብቷን። በዚህ ብቻ አላበቃም። ታጥቀው በጫካ ሲንቀሳቀሱ የነበሩ ኃይሎችም የመንግስት የሰላም ጥሪ ተቀብለው የመግባት ሂደቱም ተጠናክሮ እየቀጠለ ይገኛል። በተለይ በምዕራብ ጎንደር ዞን ቋራ ወረዳ በጫካ የነበሩም በሌላኛ መረጃ ማለት ነው ተቀብለው እየገቡ ይገኛሉ። ከጦርነት የሚመጣ ትርፍ አለመኖርን በመረዳት እንግዲህ መንግስት ያቀርብላቸው የሰላም ጥሪ እየተቀበሉ እየተቀላቀሉ ይገኛሉ። አንድ ነገር እዚህ ጋር እነሰው በጎጃም ደንበጫ ተብሎ በሚታወቀው 3 ተሽከርካሪዎችን ደንበጫ ዙሪያ ወረዳ ፋኖ ወይም ጽንፈኛው ሲጠቀምባቸው የነበሩ አዋድኖስ ወረዳና ከዘለቃ ጤና ጣቢያ እንዲሁም ከግለሰብ የዘረፋቸውን ለማጓጓዣነት ሲጠቀምባቸው የነበሩ ናቸው ተብለዋል። በጀግኖ የሀገር መከላከያ ሰራዊትና ጥምር ጦሩም በሰራ ኦፕሬሽን ከሙሉ ተሽከርካሪዎች 3ቱንም ማስጣል ተችሏል። እጅግ የሚያሳፍር ጉዳይ ነው። እንደ ሸቀጥ እንግዲህ በየጫካው እየሸጎጡት ይገኛሉ። እነዚህ ተሽከርካሪዎች እንግዲህ የሀገር መከላከያ ሰራዊት እና እንዲሁም ደግሞ ጥምር ጦሩ በጋራ በመሆን ባደረጉት ኦፕሬሽን ማስጣሉ ተችሏል። እንዲሁም ደግሞ የሰላም ጥሪው ተጠናክሮ ይቀጥላል። አሁንም አዲስ መረጃ ተከታትለን የምናቀርብላችሁ ይሆናል። ይቀጥላል። ሰላም ይረጋገጣል። ለዚህ ደግሞ አርበኛ ተብሎ የሚታወቀው ወይም የሚጠራው ዘመነ ካሴ መግለጫ እንዲሰጥ አንዱ አስገድዶታል ማለት ነው። ለዚህ ደግሞ የሰጠው መግለጫ አንደኛ ንጽና፣ እባካችሁን እጃችሁን አትስጡ፣ ግልጽ መልእክት ነው ያስተላለፈው። ሁለተኛ ተወረና መሬታችን ተወሯል። ይሄ መሬት የሚለው የትኛው ነው የሚለው ጥያቄ ደግሞ ማንሳት ያስፈልጋል። መሬታችን ለማስወረር እየሰራ የሚገኝ ራሱ እንደሆነ አንዱ ግልጽ አመላካች ነው። ባካችሁ ወደ ሰላም ነው ወልቃይትን ለህወሓት አሰልፋችሁ አትስጡ በብዙ በተከታታይ መረጃዎች ስናገር ነበር። ነገር ግን መሬታችን ተወሯል ያለበት የትኛው መሬት ነው የሚለው መሰመር አለበት። ኢንዳይሬክትሊ ግን መሬቱን ለማስወረር ለህወሓት አሳልፎ ለመስጠት እየሰራ ያለ ራሱ ነው። በግልጽ ማሳየት ያስፈልጋል። ስለዚህ አሁን ያላችሁ ወንድሞችም የነዚህን ፈለግ እንድትከተሉ ጥሪያችን ማስተላለፍ እንፈልጋለን። ጦረኝነት ለማንም አይጠቅምም። ኢትዮጵያዊነታችን ትለምልም፣ ዘርና ዘረኝነት ይውደም፣ ሰላም ለሀገራችን ያድርግ። ስለዚህ ቀሪ ወንድሞችም አሁን በሌላ መረጃ እንደምቀርብ እርግጠኛ ነኝ። አሁን በዛሬው ዕለትም አዲስ ታጣቃቸው ወንድሞቻችን እንደምትመጡ ተስፋ አደርጋለሁ። እስከዛ ግን መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።